አምሮባት መታለች። ከአብርሽ ጋር እንግዲህ ፍቅር በፍቅር ናቸው ማለት ነው። ምንም የተጣሉትም ነገር ሆነ አብርሽም ከቤት አልወጣም። እንግዲህ ደግሞ ሰሞኑን ዳኒ የአብርሽን ልጅ ይዞ ልጄ ነው እያለ እያሽሞነሞነው ይገኛል። ለብዙዎቻችን ደግሞ ሀሳብና ጭንቀት ሆኗል ማለት ነው። ዳኒን ነው የሚመስለው ልጁ የዳኒ ነው ወይ የሚል ጥያቄም እየቀረበ ይገኛል። እረ ተው በእውነት በህፃን ልጅ ላይ ባትቀልዱ በጣም ደስ ይለኛል። በልጁ ባትሰሩ ደስ ይለኛል። እርግጠኛ ነኝ ደግሞ በአዲስ ድራማ ዳኒ ልጁ የኔ ነው ብሎ በአዲስ አጀንዳ ይመጣልናል ማለት ነው። ይሄንንም እንግዲህ እንድንጠብቅ ነው። ቀድሞም እንግዲህ የአብርሽን ልጅ ይዞ ቪዲዮ የተለቀቀው ማለት ነው። እና ከባድ ነው ግን በልጅ ባትቀልዱ ደስ ይላል። ለማንኛውም ይሄንን የመሰለ ውብ የነበረ ፍቅራቸው እንዲመለስ የቻላችሁትን አድርጋችሁ እንግዲህ አብርሽንና ሩታን አንድ ላይ ለማድረግ እንጥራለን። አዎ ሩታዬ ደግሞ አይዞሽ ጀግኒት ማለት ነው። የፍቅር ተምሳሌቷ አብርሽ የሩታ ንጉስ ነው። እንግዲህ ሩታዬም ደግሞ የአብርሽ ንግስት ናት፣ የልዑል እናት ማለት ነው። ያው ማታ በተሰራው ቪዲዮ እንግዲህ እህቶቿም ትንሽ የደስታ ሀዘን ብለው ሰርተው ነበረ። የሰው ወሬ ባትሰሙና ወደ ትዳራችሁ እንግዲህ ተሰብስባችሁ ብትቀመጡ። የሰው ወሬ እኮ ያው በቅሎ ወለደ ነው፣ በቅሎ እንደማይወልድ እናውቃለን። እንደዛ ስለሆነ ሩታም እንደዚህ አምሮባታል። አብሶ ተወለደች በኋላ ስለ ውበቷ፣ ስለ መልኳ፣ በቃ ስለ አበባ ስለሆነችው ጉዳይ ኤፍሬምም በጣም ተጨንቆ እየጠየቃት ነበረ ማለት ነው። እና ምንድን ነው ውበትሽ ጨምሯል፣ ደፍቶብሻል ውበቱን ብሏታል። እሷም